የአዶናይና የጃኒ ፋኖች ለምንድነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማታርቋቸው እያሉ ነው? ምን ትላለህ በዚህ ላይ ሱሬ? ቅዳሜ ቀን ነው አንድ ዶክተር መጣ። አረሰው ከነፊቱም ገጽታው ማረፈውም እንደዚህ መቼስ ብላክ ሊስትህን አትረሳም እኮ ከፍቶት የኛውን በጣም ቁስል ነው፣ ክፍት ነው፣ እንደሌላው ሰርጀሪ የሚሰፋ አይደለም፣ ክፍት ነው ታሽጎ ያለው ያ መድረክ ስላለብህ እንደዚህ ገንጥሎት ይሄው ሚዲያ ላይ ነው የማወራው። እንደዚህ ከፍቶ ጥሎኝ ሄደ። እኛ ሳናስበው ጓደኞቻችን ናቸው ያጣበሱን። የምርሽን ነው? እሱ ለሰው ተናገረ። ሚስጥር በይ ተናገረ። እሺ። በስንቱ የተሰኘው ተወዳጅ የቴሌቪዥን ድራማ በህግ አደባባይ ፈጥሮት የነበረው ውዝግብ በመጨረሻም እልባት አግኝቷል። የደከመ ማህበረሰብ ተቻችም ይጠቅማል። ሰላም እንደምን አላችሁ? እንግዲህ ዛሬም ሰሞኑን መነጋገሪያ የነበሩ ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ስትሆኑ ቪዲዮ ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በተን እየተጫናችሁ አብራችሁን ቆዩ። ወደ ቪዲዮ እንለፍ። በስንቱ የተሰኘው ተወዳጅ የቴሌቪዥን ድራማ በህግ አደባባይ ፈጥሮት የነበረው ውዝግብ በመጨረሻም እልባት አግኝቷል። ኢቢኤስ ዘሀበሻ መረጃዎችን ከየት ነው የሚያገኘው በሚል በፍርድ ቤት ክስ ቢያቀርብም መዘገባችንን አላቆምንም። ታሪኩ የሚጀምረው የስር ፍርድ ቤቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም ባሳለፈው ጊዜያዊ የእገዳ ትዕዛዝ ነበረ። በወቅቱ ኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ከድራማው ደራሲ ጋር በገቡት ውል መሰረት ጉዳያቸው በግልግል ዳኝነት እየታየ ነበረ። ሆኖም ፍርድ ቤቱ በዚህ ክርክር ውስጥ ፈጽሞ የሌለበትን ሶስተኛ ወገን ይኸውም ቻናል ዋን ቲቪን ድራማውን እንዳያስተላልፍ በጊዜያዊነት በማገዱ ነገሮች ተወሳሰቡ። በዚህ ያልተጠበቀ እገዳ ግራ የተጋባው ቻናል ዋን ቲቪ ፍትህን ፍለጋም ወደ ፌዴራል ከፍተኛ ፍርድ ቤት አቀና። ይግባኝ ባዩ ቻናል ዋን ለችሎቱ ሲያስረዳ እኔ በግልግል ዳኝነቱም ሆነ በውል ክርክር ውስጥ ምንም አይነት ተሳትፎ አልነበረኝም። እኔም ባላሳተፈና የጽሁፍ አቤቱታ እንኳን ባልቀረበብኝ ሁኔታ የተሰጠው ይህ የእገዳ ትዕዛዝ የህግና የስርዓት ግድፈት ያለበት ነው በማለት የነገሩን ኢፍትሐዊነት አብራራ። እገዳውም እንዲነሳለት ጠየቀ። ይህንን የይግባኝ አቤቱታ የተቀበለው የፌዴራል ከፍተኛ ፍርድ ቤት የሰበር ምድብ 5ኛ ፍትሐ ብሔር ይግባኝ ችሎት የቻናል ዋን ቲቪን እና የመልስ ሰጪዎችን የኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን መዝገብ በጥልቀት መረመረ። በመጨረሻም ፍርድ ቤቱ ሚዛኑን ወደ ቻናል ዋን በማዘንበል ይግባኝ ባዩ በሁለቱ ወገኖች መካከል በነበረው የግልግል ዳኝነት ተሳታፊ ባለነበት ሁኔታ የስር ፍርድ ቤት በሱ ላይ የጊዜያዊ እገዳ ትዕዛዝ መስጠቱ የህግና የፋክት መሰረት የሌለው ሆኖ ተገኝቷል የሚል ወሳኝ ብይን ሰጠ። በዚህም መሰረት የስር የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም አሳልፎት የነበረው ድራማው በቻናል ዋን ቲቪ እንዳይታለፍ የሚለው የእገዳ ትዕዛዝ ሙሉ በሙሉ እንዲሻር ተወሰነ። የፍርድ ቤቱም ቋሚ ችሎት ውሳኔዎች ሲያጠናቀቅ ሁለቱም ተከራካሪ ወገኖች ለሂደቱ ያወጡትን የየራሳቸውን ወጪና ኪሳራ ራሳቸው እንዲችሉ በማዘዝ የበስንቱን የህግ አደባባይ ትረካ መቋጫ አድርጎታል። በስንቱ ፍትህ አግኝቷል። እንግዲህ በስንቱ ድራማ ኢቢኤስ ላይ ሲተላለፍ እንደነበር ሁላችንም እናውቃለን። ባልታወቀ ምክንያት ግን ከኢቢኤስ ወጥቶ ቻናል ዋን ላይ መተላለፍ መጀመሩን ተከትሎ በስንቱ ድራማ ቻናል ዋንን ከሶት ነበረ። በዛም መሰረት ቻናል ዋን በስንቱ ድራማን እንዳያስተላልፍ ፍርድ ቤት እግድ አውጥቶበት ነበረ። በመጨረሻም እንግዲህ ፍርድ አግኝቶ በስንቱ ድራማ ቻናል ዋን ላይ መተላለፉን ቀጥሏል ማለት ነው። የአዶናይና የጃኒ ፋኖች ለምንድነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማታርቋቸው እያሉ ነው? ምን ትላለህ በዚህ ላይ ሱሬ? ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገን እና ተታረቁ ነው። አሁንም ችግር ካለ
የማንጠይቅበት ምክንያት የለም አይኖርም። እኛ ህይወት ልምድ አለን እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳ የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብንና እንጠራለን። በጣም ዝም አላልንም። እሺ ያው ተመልሶላችኋል እንግዲህ ፋኖች። እንግዲህ አንድ ሰሞን ደግሞ በጣም ብዙ መነጋገር የነበረው ጉዳይ የጃኒና የአዶናይ መጣላት ነበረ። በእነሱ ዙሪያ የነበሩ ሰዎች እንግዲህ ሁለቱን ለማስታረቅ ባደረጉት ጥረት ጉዳዩ በሰላም ተፈቶ ሁለቱ ታርቋል። እንግዲህ ለነሱ በብዛት ስትጨነቁ የነበራችሁ ሰዎች፣ በብዙ ስትጠበቡ የነበራችሁ ሰዎች እንኳን ደስ አላችሁ። እኛ ሳናስበው ጓደኞቻችን ናቸው ያጣበሱን። የምርሽን ነው? እሱ ለሰው ተናገረ። ሚስጥር ብይ ተናግሪ። እሺ አጋፈጠኝ። ያንተ ጓደኛ ነው? የሁለታችንም ጓደኛ። ፍቅሩን ከተጋፈጥከው በኋላ ምን ብለህ ዘፈንክላት? ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና። እኔ የተሰማኝን ስሜት ነው የተሰማሽ? እኔ ይሰማኝ አንተን ከሚሰማ እኔ ይሰማኝ። ኧረ እኔ የሚሰማኝ ለምን አንቺ ብቻ? ዋው ፍቅራችሁ ደስ ይላል። አይኑ ማረከኝ ከንፈሩ ገሎኛል ደሞ ከሞትኩበት ፍቅር ያስነሳኛል። እነዚህ ደግሞ ሰሞኑን መነጋገሪያ የነበሩ ጥንዶች ናቸው። ጓደኛ ደግሞ አንዳንዴ ይጠቅማል አይደለ? ቅዳሜ ቀን ነው አንድ ዶክተር መጣ። አረሰው ከነፊቱም ገጽታው ማረፈውም እንደዚህ መቼስ ብላክ ሊስትህን አትረሳም እኮ። ከፍቶት ይኸኛውን በጣም ቁስል ነው፣ ክፍት ነው። እንደሌላው ሰርጀሪ የሚሰፋ አይደለም፣ ክፍት ነው ታሽጎ ያለው ያ መድረክ ስላለብህ እንደዚህ ገንጥሎት ይኸው ሚዲያ ላይ ነው የማወራው። እንደዚህ ከፍቶ ጥሎኝ ሄደ። ከባድ ነበርና በጣም አለቅሳለሁ። ማንነቴን ማንም እንዲያቀም አይደለም እኔ ዋናው መዳን ነው የምፈልገው። አጋጣሚ ነርሱ ያዝንልኛል። አንተን የማቅህ ሚዲያ ላይ አውቃለሁ ማለት እኔ ሚዲያው ምናምን የምታደርገኝን ነገር አድርግልኛል። ቬን ጠፋ ደም ስሬ እንደምንም ብሎ እንደ ህፃን ልጅ እዚህ ላይ ነው አገኘው። ከዛ ካላኪም ፍቃዱም ይመስለኛል ነርሱ አንቲፔን እንድወጋ ተነጋግረው አንቲፔን ወጉኝ። አሁንም ያው ሰውነት አይችልም እንትና ከጠዋቱ 4 ሰዓት ላይ የገባው እስከ 11 ሰዓት ዶክተር አላየኝ። እያለቀስኩ እየጮኩ ከዛ እንደዚህ እንትን በለው የተወሰነው አጠር አድርገን እናወራው። ጥሩም አይደለም እግዚአብሔር ታላቅ ዛሬ ቀና ብያለሁ። ከዛ ልክ 11 ሰዓት ላይ ቅድስት ደቦጭ አብራን ነበረች፣ የጸጋዬ ደቦጭ እህት ማለት ነውና በጣም ብዙ ቦታ እየደወለስን አቻሬ ጋር ትደውላለች። አቻሬ ጫማ አቻሬ ጋር ይደወልለታል። ማመን ይከብደዋል። ያው ብስ የምንታወቀውን በቀልድ ስለሆነ ጀስት ፕራንክ ሊያደርጉኝ ነው እንዳይመስል እስቲ ራሱ አሌክስን አገናኙኝ ይላል። አሌክስን አገናኙኝ ይላል። እያለቀስኩ ነው ያን ያህል ሰዓት። እኔ ማውራት አልችልም፣ እህቴን አውራት አልኩት። እህቴን ሲያወራት በቃ አሁኑኑ የሚደውልላችሁ ሰው አለ አይዟችሁ አለን። 10 ደቂቃ አልቆየም። እኔ እዛ ላይ ነኝ። ለእህቴ ይደውልላታል። አንድ ሰው ይደውላል። በቃ ሐኪሙን እዛ ያለውን ዶክተር ተረኛውን ዶክተር ኬዙን የያዘውን አገናኝኝ ይሏታል። ከዛ ያ ከፍቶት የሄደው ዶክተር ከእንደገና 2 ሆነው ይመጣሉ። 3 ሆነው አንድ ሴትና አንድ ጨምሮ ራውንድ ሊያደርጉ ሳያክሙኝ ከእንደገና ራውንድ ሊያደርጉ ይመጣሉ። ከዛ ላናግር ስትለው እህቴ ጥሩ መልሳ እኔ ባለሙያ ካልሆነ ማንንም አላወራም ይላታል። ሲላት አይ ባለሙያ ነው አውራው ትላለች። እሱ አጋጣሚ ነው ማን እንደሆነ አታውቅም። የደውሉት እግዚአብሔር እንደዚህ አይነት ሰው ቢያበዛልን እውነት አንቸገርም፣ ብዙ ችግራችንን እንወጣለንና አያውቁኝም። ዶክተር ፍቅረ ማርያም ይባላሉ። ረዳት ፕሮፌሰርም ናቸው። የፍቅረ ሰላም ሆስፒታል ባለቤት ነው የደወሉት። በአስቸኳይ እናንተ ጋር ያለውን ሕክምና እንዳታደርጉለት እኛ ጨርሰናል፣ እናንተ ጋር ያለውን ነገር ፋይል አያይዛችሁ ላኩልናል።
ይችን ቃል የተናገሩት ይደነግጣሉ። ከዛ ኮሜዲያን አሌክስ መሆኔን ያውቃሉ ማለት ነው። ከዛ ትሪት ሊያደርግ ሲል እንዳትነኩኝ አልኳቸው። በቃ አሁን እግዚአብሔር ደርሶልኛል፣ ምንም አያስፈልግሽ። ከዛ እኔ እንደዚህ አይነት በብርሃን ፍጥነት 30 ደቂቃ አልቆየም። በጣም የተደራጀ የሕክምና ባለሙያ ምናምን በሚገርም ዘመናዊ አምቡላንስ ገቡ። አሌክስ የት አለ አሉ። ሁሉም ኢመርጀንሲ ላይ የነበረ ሰው ደነገጠ። ከ4 ሰዓት እስከ 11 ሰዓት ከአንድ ነርስ ውጭ ያየኝ የለም። እግዚአብሔር ይስጠው። ከዛ በኋላ ነው እንትን ያለው እግዚአብሔር ነፍሴን መቁረጥ ስላለ በቃ ትምህርት እንዲሆን ስለሆነ አነሳሱ አፋፍሶ ቀጥታ ፍቅረ ሰላም ሆስፒታል ደረስኩ። ያጣሁትን ነገር የተፈተንኩበትን ፈተና እንዳይሆን እንግዲህ ኮሜዲያን አሌክስ በጠና ታሞ ሆስፒታል እንደነበረ ሁላችሁም ታውቃላችሁ። በዚህ አጋጣሚ ተሽሎት ወደ ስራው በመመለሱ እኔም በጣም ደስ ብሎኛል። የሱ ፋኖችም እንኳን ደስ አላችሁ። በዚህ አጋጣሚ ግን ሕክምናው ላይ የሚታዩት ክፍተቶች በጣም ጥያቄ የሚነሳበት ነው። ማለት ራስ ደስታ ማለት እንግዲህ ብዙ ምስኪን ሰዎችን እያከመ የጤና ፈውስን በመስጠት የሚታወቅ ትልቅ ሆስፒታል ነው። በዚህ አጋጣሚ በዚህ ሁኔታ ስሙ መነሳቱ ግን በጣም ነው የሚያሳዝነው። ሚኪ ማይኮ ይቅርታ ጠይቋል። እንግዲህ አንድ ማህበረሰብ የራሱ ፍርድ ቤት ያስፈልገዋል የምለው ለዚህ ነው። አንዱ ተነስቶ የአንድ ማህበረሰብ ባህል፣ ሃይማኖት፣ አስተሳሰብ ላይ ይቀልዳል፣ ይሳደባል። ይሄን የሚያደርገው ከዛው ማህበረሰብ ገንዘብ እያገኘ ነው። ስለዚህ ሚኪ ማይኮ ጥሩ ምሳሌ ነው የሚሆንልን። ከዩቲዩብ መንደር ቀድሞ የመጣ ቀድሞ የተጠቀመ ነገር ግን መልሶ የደከመ ማህበረሰብ ያለ ነው። ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክት። ስለዚህ ህብረተሰቡ ደግሞ የሱን ቪዲዮ ባለማየት ቀጣው ማለት ነው። ከዚህ በላይ ዳኝነት አለ? ፍርድ ቤት ብትሄድ ሲጀምር ማህበረሰብን ብትሰድብ፣ ሃይማኖትን ብትሰድብ፣ ባህልን ብትሰድብ እንደው አንዳንዴ ያገባናል የሚሉ አካላት መጥቶ ይከሱልሃል እንጂ ማን ይከስልሃል? ቢከሰስልስ ፍርድ ቤት የሚሰጠው ፍርድ እንደው አጥጋቢ ነው? አጥጋቢ አይደለም። አጥጋቢ ፍርድ የምትፈርደው በጥቅሙ ስትመጣ ነው። እሱ የሚያረጋቸውን ነገሮች ባለማየት እሱ ጥቅም የሚያገኝበትን ቦታዎች ላይ ጥቅሙን እንዳያገኝ በመከልከል ከዚህ በላይ ፍርድ እኮ የለም። ሚኪ ማይኮን ታውቁታላችሁ አይደለ? በጣም ታዋቂ ኢትዮጵያዊ ዩቲዩበር ነው። እንግዲህ አንድ ወቅት ላይ በሚሊዮን ይታይለት ነበር ቻናሉ። ነገር ግን እንግዲህ አንዳንዴ የአፍ ወለምታ በቅቤ አይታሽም ይባላል አይደል? የኢትዮጵያ ሕዝብ አይጥላችሁ። የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ሕዝብ አታድነው። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖረው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከኔን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለእኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ እሷ ሮቦት ናት? ከተማ እያስዋበች ነው። ጥላው እኮ መሄድ ትችላለች። እንደውም ጠቅላይ ሚኒስትር ዶክተር አብይ ቢሆን እንደዚህ እየተተቸው አልሰራም። አይገሱ ቦታ ቡና አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብፅ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተው ነው ኮሚቴ ይሄ ሆቴል ነሽ፣ መሬት ነሽ፣ ባስ ነሽ ጥርግርግ አድርጌ ስልጣን አለኛ ቦታውን ይዣለሁ እንዳለ ነው የምልህ። ጦሩን በሙሉ ሽጬ መውጣት አልችልም እንዴ? ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉ እንዴት እንደሚወደው እንግዲህ በዋናነት ህዝቡ ጥርስ እንዲነክስበት ያደረገችው ቪዲዮ እቺ ነበረች። ሌሎችም ጉዳዮች አሉ ከመንግስት ጋር መቀራረቡን ምክንያት በማድረግ ህዝቡ ጠልቶት ነበረና በስተመጨረሻም ይቅርታ እያለ ይገኛል። እንግዲህ ይቅር በሉት።
እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበረ። በዚህ ቻናል ላይ ቁም ነገር ያላቸውንና አዝናኝ ቪዲዮዎችን ይዤላችሁ ቀርባለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር ማድረጉን እንዳትረሱ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።